ከትውልድ ሀገሩ የመጡና በእጅጉ የተደራጁ በርካታ ታጣቂዎች የነበሯቸውና የበረከቱ የሕግ አስከባሪዎችን በጥቅም አስረው በቁጥጥር ስር መዋል የቻሉ ሁለት አደገኛ ማፊያዎች ነበሩ። ከዚህ አንጻር ጄኖቪስ የሚፈልገው ቦታ ለመድረስ ብልጠትን ከትዕግስት ጋር አጣምሮ መያዝ ነበረበት። በወቅቱም ብዙ ካሰበ በኋላ ፈርጣማ ጡንቻ ለነበራቸው አለቆች በቅጥር ነፍሰ ገዳይነት ለመስራት ወስኗል። ጄኖቪስ የኒውዮርክ ጎዳናዎችን የሚያውቃቸው ገና ከ15 ዓመቱ ጀምሮ ቢሆንም የተደላደለ ኃይል የነበራቸውን የማፊያ አለቆችን የሚገዳደር አቅም ግን አልነበረውም። ስለዚህ ከሁለቱ የማፊያ ቡድኖች አንዱ ለነበረው ሉቺያኖ ለተባለው የማፊያ አለቃ ተቀጥሮ የተካነበትን ያለሞ ተኳሽነት ጥበቡን ተጠቅሞ ማገልገል ጀመረም። ጄኖቪስ ለሉቺያኖ ከተቀጠረ በኋላ የሉቺያኖ ተቀናቃኞችን እያደነ የማስወገድ ኃላፊነት ተሰጥቶታል። ጄኖቪስ በርካታ ግድያዎችን መፈጸሙና ዱካውን ሳያሳይ በመሰወር ብቃቱ ወደር የለሽ መሆኑ ለሉቺያኖ ረፍት ሰጥቶት ነበር።